የቤት ስራ መስራት ራሱ ትልቅ ነገር ነው ቢገባሽ። ካልሽ እንግዲህ ስጋ ስሪልኝ። እንጀራ ስለሌለ ፓስታ ነው የምሰራው። እንድትሰሪልኝ እፈልጋለሁ፣ አምሮኛል። እሺ። ሰላም ሰላም፣ ጤና ይስጥልኝ ውድ እየተከበራችሁና እየተወደዳችሁ የህይወት ዩቱብ አሜን ቤተሰብ ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? ደግዬ ናችሁ ወይ? እንኳን ደህና መጣችሁ። እንግዲህ ሰብ እና ላይክ ልመና የሆነ ነውና ሰብና ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ወደዚህ ቻናል እንድትገቡና እንድትቀላቀሉ እጋብዛችኋለሁ ማለት ነው። እንግዲህ ወደ ቪዲዮ አብረን ስንሄድ ቪዲዮ በጣም አንዳንድ ጊዜስ ያሳዝናል፣ አንዳንድ ጊዜም በሚገርም ሁኔታ እየተወኑት ነው ማለት ነው። ቢንያምና ሜላት ለምንድን ነው እየተጠማመዱት? ቢንያም ሜላትን ለምንድን ነው እንደዚህ የጠመዳትስ? እንደዚህ የጣላት የቢንያም ምክንያት ምንድን ነው? ሜላት ደግሞ ብሞት አብሮ አደጌን ከኔ ጋራ ነው አብረን እያደግነው እንጂ ከሜላት ጋራ አይደለም አብረው እያደጉት። እኔ እሱ አያቅልኝም እንጂ እስከ አሁን ድረስ እኔ እሱን እንደ ባልና እንደ ሚስት አርጌ ነው አስቤው ቁጭ ያደረኩት። ነገር ግን እሱ በፍጹም አላወቀልኝ። ምንም ስላላወቀልኝ እኔ ስለሱ ምንም ማድረግ ስለማልችል ግን በአይሙሬ ብቻ ነው ባልና ሚስት እንደሆነ የተቀበልኩት። አሁን ደግሞ እኔ በፍጹም ሮማን በፍጹም እኔና ቢንያምን ልትለይ አትችም ማለት ደግሞ አፍሽን ሰብስበሽ ቁጭ ማለት ከቻልሽ ቁጭ በይ እያለቻት ነው። እኔ ግን እድላይትንም የጠላውበት ምክንያት በጣም ስለምትከታተለውና በጣም ከሱ ጋራ እየተጫወተችና በጣም ብዙ ጊዜ ስላየሁት በዛ ሰበብ ነው ከስራዋም እንድትባረር የምፈልገው። እኔ በቢንያም የመጣብኝ ሰው ማንንም ሰው አልምርምና እናትም ሆንሽ አሳዳጊም ሆንሽ አክስትም ሆንሽ የፈለግሽው ሰው ሆነሽ ቁጭ ማለት እንደምትቺ እወቂ። ግን ከእንግዲህ በኋላ በእንደዚህ አይነት ነገር እኔ ፊት እንደማትቆሚ ተስፋ አድርጋለሁ። ነገሮቹን ብታስተዊና ነገሮቹን እንደ ሰው ብታስቢ ቆም ብለሽ በጣም ነው ደስ የሚለኝ። በነገራችን ላይ አሁን ልጅቷ ለመሄድም እየተዘጋጀች እስከሆነ ድረስ አንቺ ደግሞ ምንም ማድረግ ስለማትቺ ከኔ ጋራ መስማማት ከቻልሽ እኔ እንዳልኩት ነገር ከሆነ እንስማማለን። አይ የምትይ ከሆነ ደግሞ እኔ መሞቻዬ ቀን ደርሷል። ከቢንያም ጋራ ከተለየው በፍጹም እኔ ከቢንያም ጋራ ተለይቼ ከቢንያም ውጪ ለመኖርም ይከብደኛል። ምክንያቱም አንቺ እዚህ ጋር እኛ አብሮ አደግ ብቻ ነው እንጂ ማንነታችን ከሱ ጋራ ማንነቴን እንዳሳለፍኩ ልትረጅኝም አትችም። ስለዚህ እኔ ብቻ ነኝ የማቀው ብላ እናቱን እንግዲህ ስታስረዳው ነበረ። ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ላይክ እና ሰብ እያረጋችሁ ወደዚህ ቻናል እንድትቀላቀሉ ሁሌም ጥሪ አቀርብላችኋለሁ። እንግዲህ ሜላት በጣም ጉድ እያፋላች ነው። ሜላት በጣም ከባድ ህይወት ውስጥ ነው ያለችው ይባላል። ስለዚህ እንግዲህ ሜላት በጣም አደገኛና በጣም ኃይለኛ ህይወት ውስጥ ነው ያለችው ብለን ብናምን ይሻለናል። ሜላት እንግዲህ በፍጹም ይሄ ነገር እንዴት እንደዚህ እንደሆነ በፍጹም ይሄ ነገር ከባድ እንደሆነ ይሄ ነገር ከባድ ህይወት እንዳጋጠማትና ከባድ ነገር እንደሆነ ስለዚህ እንግዲህ በጣም እየተከታተሏትና በጣም ሁሉም ነገር ለበጎ እንደሆነ ስለዚህ ለማየት እድላይትን አይኗን ማየት አልፈልግም በቢንያም ከመጣችብኝ ብላለች።
አንቺ ግን ምን ፈልገሽ ነው ቢንያም ላይ እንደዚህ ጥቁረት ያደረግሽው? አይደብርሽም እንዴ? ትንሽ እንኳን አይቀፍሽም ወይ ብላ እንግዲህ ሜላት ስትጠይቃትም ለምንድን ነው የሚቀፈኝስ? ለምንድን ነው የሚደብረኝስ? ምክንያት ምንድን ነው? የሚደብረኝም የሚቀፈኝበትም ምክንያት ምንድን ነው? አንቺ ከፈለግሽ እናቱኝ፣ ከፈለግሽ ደግሞ እህቱ ሁኚ። ስለዚህ ምንም ነገር አይመለከተኝም። ስለዚህ አንቺ ምንም ትልቅ ሰው እስከሆንሽ ድረስ ምንም ነገር አያገባሽም። ታገቢዋለሽ እንዲህ ብላ እስከምታዋርዳት ድረስ ሜላት ሮማንን ስትፈልጊ አክስት ስትፈልጊ የፈለግሽውን ሰው ሁኚ፣ አታገቢውም፣ ከኔ ጋራ በፍጹም መነጋገር አትችም ብላ እንግዲህ ትታ ስትሄድ ነውና ሮማን እንግዲህ አንቺ ታገቢዋለሽ ወይ ብላ ስታነጋግራት በጣም ነው ከምንም በላይ እያዘነችውና እንግዲህ ውድ ተመልካቾቼ እድለይትን ደግሞ እንግዲህ ማን ነው ይሄ የሚባለው ቢንያም እድለይትን በጣም ወዷት ሊሞት ነው። እኔ እድለይትና እሱ ምን እንደሚያወሩ ሮማንና እንግዲህ ሜላት ተደብቀው እያዩ ነበረ። እንግዲህ እድላይት ብቅ ሲሉ አይታ ነበረ። ስታይ ሮጣ እኔ ስራ አለኝ ብላ ነበረ የሄደችው። ወደዛ እሷ ስትሄድ ምንም ነገር አልገባትም ነበረ። በመካከሉ እነሱን አይታ ነው። ቢንያም ደግሞ አላየም። እድላይት ቀጥ ብላ ወደ ኩሽና ከገባች በኋላ ሜላት እየሮጠች ስትመጣም ነበረ። ሜላት ኩሽና ስትመጣ እድላይት ሆይ አንቺ ከኩሽና ምንድን ነው የምትሰሪው? ያንቺ ምክንያት እድላይት ምንድን ነው? ከኩሽና ውስጥ የሚያሰራሽ ችግርሽ ምንድን ነው ብላ እድላይትን ስትጠይቃት ነበረ። እድላይትን ከጠየቀቻት በኋላ እንግዲህ እኔ ኩሽና ውስጥ የምሰራው ስራ እስካለኝ ድረስ አንቺን የሚመለከትሽና የሚያገባሽ አይመስለኝም። ነገሮቹ ሁሉ በጣም ከባድ ስለሆነ ስለዚህ እኔ ኩሽና ደግሞ ስለምትሄጂ ከኩሽና ውስጥ የምታደርጊው ድርጊት ምንድን ነው ብላ ስትጠይቃት ነበረ። እኔ ግን ሄድኩም አልሄድኩም አይመለከትሽም። የምሰራውን እስከምወጣ ድረስ የምሰራውን ነገር እየሰራው ነው ብላ እንግዲህ እድላይትም በአንዳንድ መልስ በጣም ጥይት ሆናለች። እንደ እንትን በቃ በጣም ሁለቱም እርምጃቸውን ስላነሱባት እሷም እየጠነከረች እየመጣች ነው ማለት ነው። እንግዲህ እሷ ምግብ ሰራርታ ወደ ጽዳቷ ስትሄድ እሷ ምግቡ ላይ የሆነ ወይ ውሃው ላይ ወይ ምግቡ ላይ የሆነ ነገር አርግታ ያ ምግብ እያቀረበች እያለ ስለዚህ እንግዲህ ሜላት ምግቡ ላይ የሆነ ነገር ጨምራ ቢንያም ቁጭ ብሎ ስልኩን እያየ ነበረ። ለቢንያም ስትወስድ ነበረ። ቢንያም ምንም የሚያውቀው ታሪክ የለም። ስለዚህ ገነትም እየተከታተለቻት እሷን እያየቻት ነበረ። ገነት አንቺ ምን እየሰራሽ ነው? ያንቺ ችግር ምንድን ነው? ለምንድን ነው እንደዚህ የምታረጊው? ምን ፈልገሽ ነው እንደዚህ የምትሰሪው? ያንቺ ምክንያት ምንድን ነው ብላ እንግዲህ ገነትን ስትጠይቃት ነበረ። ስለዚህ ማነች ይቅርታ ገነት አልኩ ሜላትን ስትጠይቃት ነበረ። አንቺ ግን የሚመለከትሽ ነገር እስከሌለ ድረስ አፍሽን ዘግተሽ ዝም ማየት ትችያለሽ። እኔ ለቢንያም ውሃ ነው የሰጠውት እንጂ ሌላ ነገር አልሰጠውትም። ስለዚህ የገዛ ወንድምሽን አብሮ አደጎሽን እንዴት እንደዚህ ጉድ ለማድረግ ትሞክሪያለሽ ሲባል ይሞታ የኔ ካልሆነ እሱ የኔ ከሆነ ብቻ ነው መኖር የሚችለው እንጂ የኔ ካልሆነ ለሌላ ሰው ከሆነ እንዲሞት ነው የምፈልገው። አንቺ ደግሞ ምን የሚመለከትሽ ነገር አንዲት ነገር ምንድነው ያለው ብላ እንግዲህ ስትነግረው ነበረና እንግዲህ ሰላም ጤና ይስጥልኝ። እንዴት ናችሁ? በላይክና በሰብ እንድትገቡ በጣም በትህትና እየጋበዝኳችሁ ነውና ስለዚህ እንግዲህ ሁሉ ሰላም ሁሉ መልካም ነው።
እግዚአብሔር ይመስገን እኔ በጣም ደህና ነኝ ማለት ነው። እንግዲህ ውድ ተመልካቾቼ በጣም በሚገርምና አንዳንድ ጊዜ በሚያሳዝን ሁኔታ ብዙ ነገሮች ይሄ ድራማ ያስተምራልና ሰው ብትኖሩ እንግዲህ ይሄንን ዩቱብ ላይክ እያረጋችሁ ኮመንትም ብትጽፉ በጣም ደስ ይለኛልና እድላዊት አሁን በጣም እየነቃች ስለመጣች የፈለገው ሰው ምንም ቢናገር ምንም እየመሰላት አይደለም። እንግዲህ ሜላትም አንዳንድ ነገር የልቧን እየተናገረች ሜላት እየተናደደች እየሄደች ነውና እንግዲህ ምንም ማድረግ አይቻልም። ሜላት እኔ ለልጄ ምንድነው ሮማን እኔ ለልጄ ምግብ ሰሪ ምግብም ሆነ ውሃም ሆነ እኔ ልጄን በጣም ስለምወደው ልጄ በጣም መጥፎ ነገር እንዳያጋጥምብኝና ልጄ የዋ ነውና ስለዚህ እኔ ልጄን ማንም ሰው ምንም እንዲሰጥልኝ አልፈልግም። ልጄ ሁሌ እንደዚሁ እኔ ተከታትዬው ለልጄ የምችለውን አክል ማረግ እስከምችል ድረስ ለልጄ አረግለታለሁ። በልጄና በእኔ መካከል የሆነ ችግር እንዳያመጡብኝ ነው ሴቶቹ የምፈራው ብላ እንግዲህ እሷ ሮማን እንግዲህ አደገኛ ነች። ሮማን ድላይትንም እየተከታተለች ነው። ማነች ሮማን እድላይትንም እየተከታተለች ነው። እንደገና ደግሞ ማነች ሜላትንም እየተከታተለች ነው። የእሷ ልጅ በመካከሉ ምንም እንደማይሆንባት እነሱ መካከል ገብታ ልትስማማ ሁለቱም ኃይለኛ ሆኑ። ሁለቱም በጣም በቃ እድላዊት ቢንያም ነው የሚወዳት፣ ቢንያምን ደግሞ ማለት ነው የምትወደው። እንግዲህ በመካከሉ በጣም እየተጨናነቁና በጣም እየተሻገሩ ስለሆነ ነገሮቹ በጣም ለእነሱ ትንሽ በጣም ከባድ እስከሆኑ ድረስ ሁሉም ነገር ለመልካምና ሁሉም ነገር ለበጎ እስከሆነ ድረስ እንግዲህ እንደዚሁ እንዳለ እንደዚሁ ሁሉም እየተጨናነቁና እየተሸገሩ እንግዲህ ሰውን ለማስተማር አክልም ነው ይመስለኛል። እንግዲህ ውድ ተመልካቾቼ እድሌ እንደዚህ በመናገሯና እድሌ እንደዚህ ነቃ ነቃ በማለት እንትናም ወዶታል። ማን ነው ይሄ ቢንያምም እድሌ እንደዚህ አንዳንድ መልስ ጥሩ አርግታ ለነሱ ስትመልስ አሁን ነቃች ብሎ በጣም እንግዲህ በመካከሉ ደግሞ ሮማን ቢንያም ጋር ስትመጣ ምን ነው ስራ የለሽም ወይ አክስቴ ነው የሚላት እና አክስቴ ምንድነው ስራ የለሽም ወይ ያንቺ ችግር ምንድነው? ለምንድነው ስራ የሌለሽ? ስራ ለምንድነው የማትሰሪው? ስራማ እሰራለሁ፣ ስራ እኔም እሰራለሁ፣ አንተም ትሰራለህ። ነገር ግን አንተ የምትሰራው አይበቃንም ወይ ብላ ስትጠይቀው ነበረ። እኔ እኮ የምሰራው ለራሴ ብቻ ነው እንጂ ላንቺም አይደለም የምሰራው፣ ስለዚህ ለራሴ ነው የምሰራው ብላ እንግዲህ መልስ ስትመልስላት ነበረ። እኔ ለራሴ ነው የምሰራው፣ አንቺ ለምንድነው? እኔም እኮ እየሰራው ነው ብላ መልስ ስትሰጠው ምንድነው ሌሊት ሌሊት ነው ያንቺ ስራ ወይስ እንዴት ነው? ምንድነው የምትሰሪው ለማለትም ደበረውና ወይስ እንዴት ነው ብሎ ሲጠይቃት እኔ የምሰራው ስራዬን እየሰራው ነው እግዚአብሔር ይመስገን። ታዲያ እኮ እኔ ስራሽን ማታ ነው ወይ የምትሰሪውስ ቀን ነው ወይ የምትሰሪው ብዬ የምጠይቅሽ? ቀን ቀን እዚህ ነው የምትዩ፣ ሁሌ እዚሁ ነው የምትዩና
ለዛ ነው ቀን ቀን ነው ወይ የምትሰሪው ብዬ የጠየኩሽ እንጂ ለሌላ ነገር አይደለም። እንግዲህ አክስቴ ብሎ መልስ ሲሰጣት ነበረ። አይ ምንም ችግር የለውም እኔ እየሰራው ነው፣ አንተ የምትሰራውም ብቻ ይበቃናል ብዬ ነው ዝም ያልኩት እያለችው ነው። እኔ ራሴን በራሴ ለራሴ እየሰራው ነው እንጂ እኔ የምሰራው ነገር አንዲት ነገር ለሰው የሚያደርግ ነገር አንዲት ነገር የለም ብሎ የገዛ እናቱን እንግዲህ ልኳን እየነገራት ነው ማለት ነው። ሜላትና ሮማን እንግዲህ እትዬ ሳትመጣ ወይንም አለቃችን ሳትመጣ ወይንም እህቴ ሳትመጣ አንቺ ደግሞ ወደ ውጪ ብትውጪና ብትሄጂ በጣም ደስ ይለናል ብላ እንግዲህ ሁለቱም ሜላትና ሮማንን እድሌን እያፋጠጡ ነው ማለት ነው። በዛን ጊዜ ግን እድላይት እንዲህ ነው ያለችው። እኔ ምንም ችግርም አላጋጠመኝም። እኔ እትዬን ሳላሰነባበት በእናንተ ብቻ አምኜ ከዚህ ቤት አልወጣም። እኔ ገና እኔ ብዙ ነገር የማደርግ ልጅ እስከሆንኩ ድረስ እንደናንተ አይደለም። በራሴ በጣም እስከምተማመን ድረስ ነገሮቹን እንደ እናንተ ማጣደፍም ስለማልፈልግ በግልጽ አማርኛ መናገር እፈልጋለሁ። ልብሴንም እኔ ምንም አልፈልግም ከናንተ የራሴን ልብስም የምትመርጡበትና የራሴን ልብስ የምትመርጡበት አንዲትም ምክንያት የላችሁም ብላ እንግዲህ ማለት ስታስረዳ ማነች እድላይ ስታስረዳ፣ እንዴ እድላይት አንቺ ትሄጃለሽ ብለን እኛ እየጠበቅን የምን ስራ ነው የምትሰሪው? በእርግጥ እቃሽን ሰብስበሽ ልብስሽን ሰብስበሽ አትወጪም እንዴ? ምን ነክተሽ ነው ቤቱን የምታሳዩ ብለው ሲጠይቋት ነበረ። አይ ምንም ችግር የለውም እትዬ ወጣ ብላለች፣ እትዬ እስከምትመጣ ድረስ ሰራ ላድርግና ከዛ በኋላ መፍትሄውን አብረን እንቀበላለን ስትል ነበረ። እድላይት በጣም ደማቸውን እያፈላች ነውና እድላይትን እንግዲህ በጣም ከባድ ሁኔታ ላይ እድላይት በጣም ትልቅ ትግል ላይ ነው ያለችው። እንግዲህ ውድ ተመልካቾቼ በጣም ደስ በሚል ሁኔታ የነሱን ፔጅ እየሄደላቸውና አንዳንድ ቦታም ተወዳጅ እየሆነላቸው ነው። ስለዚህ እንግዲህ ሁሉም ነገር ለበጎና ሁሉም ነገር ለሰላም ነው። እናንተም ገባ እያላችሁ ላይክና ሰብ እያደረጋችሁ እኔንም ስታበረታቱኝ እኔም እንግዲህ ሞጥ እያልኩ ፈለግለግ እያልኩ እንግዲህ ቪዲዮን ዱብ እስከማረግላችሁ ድረስ ዩቱቤም ሼር ጎዴ ላይክ ጎዴ ሼር ብታረግልን በጣም ደስ ይለናል። ሁሉም እንግዲህ ለበጎ ነው ብዬ ነው የማስበውና ስለዚህ እንግዲህ እናንተም ብትኖሩ አስተያየታችሁን ዱብ ብታረጉ እሷ እንግዲህ ሮማን አማች ለማን አማች እንደምትሆን ሮማን ትልቁ ችግሯ ከእናቷ ከአክስት ከእህቷ ጋር አትስማማ፣ ከእድሌ ጋር አትስማማ፣ ከሜላት ጋር አትስማማ። ከማን ጋር ልትስማማ ነው የሚያምራት? በጣም ካፈረድሽው አይቀር ለምን ልጅሽን ማደጉ አድርገሽ እዚህ ቤት እንዲገባ አደረግሽ? እሱ አንቺን አይመለከትሽም። ቢያውቅ ምን የሚል ይመስልሻል? በፈጠረሽ እድል ይሄ ወሬ እርሹ በቃ። እነዛ ከሆነ ጥሩ እረሳዋለሁ።